ሆነሻል ውዴ? ኧረ ምን ነው ተደናግጠሻል እኮ ምንድነው እሱ? ኧረ አልተደናገጥኩም ፍቅር መስሎክ ነው። ተይኗ በደንብ አቅሻለሁ እኮ የሆንሽው ነገርማ አለ። ኧረ ምንም አልሆንኩም ዝም ብለህ እኮ ነው የምትጨናነቀው። አይ ባለፈው እሺ ብዬ ተውኩት እንጂ አፈቅርሃለሁ ልትይኝ ብቻ እንዳልነበር በደንብ አውቃለሁ። የሆነ ያስጨነቀሽ ሌላ ነገር አለ። ምንድነው እሱ? ምንም የለም አልኩህ እኮ። እንዴ ምንድነው? እየጮህሽብኝ እኮ ነው ታውቆሻል። አይ አልጮኩም አልሰማ ብለኸኝ እኮ ነው። ይኸውልሽ የኔ ፍቅር እኔ ካንቺ ጋር የሆንኩት ጊዜ ለማሳለፍ ወይም ለታይታ ብቻ አይደለም። ደስታሽ ደስታዬ፣ ሐዘንሽ ሐዘኔ፣ ጭንቀትሽ ጭንቀቴ ነው ብዬ ነው። እና የሆነ ነገር እንዳስጨነቀሽ ውስጥ እያወቀ ዝም ማለት አልችልም። አውቃለሁ የኔ ፍቅር ግን ያስጨነቀኝ ምንም ነገር የለም። ካለ እነግርሃለሁ። አልተዋጠልኝም ግን እሺ በቃ ከዚህ በላይ እንዲህ ፊት ለፊት መውጣት ያለብሽ አይመስለኝም። ልክ ነህ። መጠንቀቅ ሳይኖርብኝ አይቀርም። አዎ አሁን ለጥቂት እድል ደርሳብሽ ነበር። እሷ ብታይሽ ደግሞ እስኮን የለፋነበት ገደል ገብቶ ነበር። አይ ልክ ነህ። ከዚህ በኋላማ እጠነቀቃለሁ። ስማኝማ አዲስ የነገረች ነገር አለ እንዴ? አረ ምንም የለም። እቺኛዋ በጣም መርዝ ነች። እያንዳንዱ እርምጃዋ የተጠና ነው። እሱንማ በረም ባየሁት እኮ። አንተ ባደርስልኝ ኖሮ በቁሜ ቀብሮኝ ነበር። አይዞሽ ላረጉት ለእያንዳንዱ ነገር ዋጋ ይከፍላሉ። መክፈልም አለባቸው። ቆይ ግን የሰው ልጅ እንዴ በዚህ ልክ ጨካኝ ሊሆን ይችላል? አንዳንድ ሰው እንዲህ ነው እንግዲህ። ቆይ ማፍቀር ኃጢአት ነው እንዴ? ወቅተው አውሬ እንዲበላኝ ጫካ ውስጥ ጥለውኝ ሄዱ እኮ። እኚህ ሰው አይደሉም፣ ሰይጣን፣ የሰይጣን ቁራጮች። ላረጉት ነገር እኔ ዋጋ ባላስከፍላቸው እኔ ሉል አይደሉም። ከዚህ በኋላ እያንዳንዱ እርምጃችን ጥንቃቄ የተሞላ መሆን አለበት። ልክ ነሽ። አሁን ነፍሳችሁን የምናስጨንቅበት ጊዜ ደርሷል። ከዚህ በኋላ ለአንድም ቀን የሰላም እንቅልፍ ማግኘት የለባቸው። ዜማ የኢዛናን ተንኮልና ሴራ ቀድማ ስለምታውቀው ልዑልን እባክህን ወጥመድ እያጠመዱብህ ነው፣ ወንድምህ በህይወት ያለ አይመስለኝም፣ ከኖረም ደግሞ መልካም ነው። እንዴት አንድ ነገር ስለ ወንድምህ አቅጣጫ ሳታገኝ በእውነት እንዴት እሱን ልታምነው ቻልክ? አሁን እድልንና ኢዛናን የምንከታተልበት ጊዜ ነው። እንደስከ ዛሬው ቀለል አድርገን አይደለም የምናየው። የንጹህ አየር መተንፈስ የለባቸውም። ላደረጉት ሁሉ የእጃቸውን ማግኘት ስላለባቸው በጥብቅ ልንከታተላቸው ይገባል። አሁን እኮ አንተ ባትመጣ ኑሮ እድል ጋር ተገናኝተን ነበረ። እሷ አይቺ ማለት ደግሞ ከበስተጀርባዋ ያለ ሰው አይገኝም ስትለው ነበር። እንደ አጋጣሚ እንግዲህ እድል ለአቤኒ ሁሉንም ነገር ነግሬው ከዚህ በኋላ መታሰርም ካለብኝ ልታሰር ስትል ወደሱ ወዳለበት ሰፈር እየሄደች እያለ ሲዘፍን ስታየው ከበስተጀርባ ሁና ልታየው ነበር። ከበስተጀርባ ሁና ደግሞ ዜማ እያየችው ስለነበረ ልዑልም ደግሞ እሷን እየጠበቀ ስለነበረ እንዳጋጣሚ እድልን ሲያየት ሮጦ ሄዶ እድል አጠገብ ዱብ ሲልባት እድል ምን ወረደብኝ በማለት ተደናግጣ እንዴት መጣህ እያለች እንግዲህ ስትው ተበተብ ነበር። ነገር ግን እሱ እንዴት አንቺ እዚህ መጣሽ ብሎ ሲጠይቃት እሷም ተደናግጣ እንዳጋጣሚ ነው የመጣሁት ስትለው ነበር። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ እንግዲህ እድል ያደረገችው ነገር እስከ ዛሬ አሁን ላይ እንቅልፍ አላስተኛ እያለ እየነሳት ነው። ከበስተጀርባዋ ያለውም ሰው ምንም እያገዛት አይደለም። እንዳውም በተደጋጋሚ ስልክ እንዳትደውልበት እያስጠነቀቃት ነው የሚገኘው። ግን እሷ ይሄ ነገር ለፍቅሬ ብዬ ያደረኩት ነገር እንደዚህ ይሆናል ብዬ አላሰብኩም ነበረ። ስለዚህ የምወደውንና የማፈቅረውን ሰው በዚህ ልክ ማሰቃየት የለብኝም፣ ልናገርና የሚመጣውን ልቀበል ስትል እንግዲህ ወስናለች። እሱም ግን ይሄንን ካደረግሽ እመኝኝ እድል የማትወጭበት ጦስ ውስጥ ነው የምትገቢው፣ በጭራሽ ይሄንን እንዳታስቢው ሲላት፣ እሷ ግን እኔ ከዚህ በላይ በቅቶኛል፣ ምንም ነገር ሁሉም ነገር ጨልሞብኛል፣ ሁሉም ነገር የማስበው ሁሉ ግራ ገብቶኛል እና አንተም እየረዳኸኝ ስላልሆነ የግዴታ ነገሩን መናገር አለብኝ። እንግዲህ ኢዛናም ስለከዳኝ ያለኝ አማራጭ
ይሄም ማድረግ ብቻ ነው ስትል ነበር። እንግዲህ ልዑልን ካሁን በፊት ኢዛና ጋር ሂዶ እንደለመደው ሊመታው ሲል አትምታኝ፣ ተመታኝ ወንድምህን በህይወት አታገኘውም። ወንድምህን የምትፈልገው ከሆነ እኔ የምልህንና እኔ የሚያዝህን ነገር ካደረክ በቀጥታ ወንድምህን ታገኘዋለህ። ነገር ግን እኔን የምትደበድበኝ ከሆነ ከፈለክም ግደለኝ፣ ነገር ግን ወንድምህን ልታገኘው አትችልም ብሎ ሲለው እንግዲህ ልዑልም በጣም ተደስቶ የእውነት ኢዛና ልመንህ ወንድም ያለ ሲለው አዎ አለ በቃ ልቀቀኝ ብሎ ሲመነጭቀው እሱም ወንድምህ አለ ስላለው ለቆት ነበረ። ግን እዚህ ጋር የእውነት ኢዛና ልዑልን እየሸወደው ነው ወይስ ደግሞ የእውነት ናቲ በህይወት አለ የሚለው ነገር በጣም አሳሳቢ ነው። ናቲ ዜማ እንዳለችው ወጥመድ ቢሆንም አይታወቅምና በዚህ ልክ ሊያምነው አይገባም፣ መጠንቀቅ አለበት። ዜማ ብዙ ነገር አድርጋታል። እሷን ራሱ ደርሶላት ያንን ሁሉ አይቶ በዚህ ልክ ማመንና መዘናጋት አለበት ብዬ አላስብም። መቼም በቀላሉ ዜማን አይቷል። እንግዲህ ዜማ በተደጋጋሚ አቤኒ ወዳለበት ሰፈር እየሄደች ከበስተጀርባ እያየችው ሲዘፍን ሁልጊዜ ስታየው ስታለቅስ ነው ብዙ ጊዜዋን የምታሳልፈው። እንደዚህ እየሆኑ እስከ መቼ ድረስ ነው? እሷ ከበስተጀርባ ስለምታየው የተወሰነ ይቀላታል። እሱ ግን ስለ እሷ ምንነት አያውቅም። ዜማ በህይወት አለች የለችም እያለ ሁልጊዜ እያሰበና እየተጨነቀ ነው እየኖረ ያለው። ቢገናኙና ቢተያዩ ሁሉን ነገር ቢያይ ደስ ይላል። አንድ ላይ ሆነው ነገሮችን ቢጋፈጡ ጥሩ ነው ብዬ አስባለሁ ማለት ነው። እንግዲህ ያዳና ኑሃ ተቀጣጥረው በሄዱበት ሰዓት ኑሃ ሁለ ነገሯ በቃ ቅርር ብሎ ሲያያት መሆነሽ ነው የኔ ፍቅር ብሎ ሲላት ምንም አልሆንኩኝ አንተ ዝም ብለህ ነው እንጂ የምታስበውና የምትጨነቀው ስትል አይ አንቺማ የሆነ ነገር አለሽ፣ በባለፈውም እወድሃለሁ ስትይኝ ዝም ብዬ ተቀበልኩሽ እንጂ ነገር ግን ከበስተጀርባሽ የሆነ የሚያስጨንቅሽ ነገር እንዳለ ይታየኛል ሲላት በጭራሽ አንተ እንደምትለው አይደለም፣ ምንም ነገር የለም፣ የሆነ ነገር ካለ ደግሞ እኮ አሳውቅሃለሁኝ፣ አንተ ምንም አታስብ ስትል በጣም እየጮኸች ነበረ። ምክንያቱም ያ ነገር ውስጧን ሰላም እየነሳት ነው የሚገኘው በአሁኑ ሰዓት ማለት ነው። ደብቄ እስከ መቼ ድረስ ነው የዜማ ህይወት? እዚህ ደግሞ ለወንድሜ ቃል ገብቼለታለሁ እያለች ያዳ ደግሞ እየተጎዳ ነው። ቆይ እኔ ምን ማድረግ ነው ያለብኝ? ወንድሜንም ማስቀየም አልፈልግም። ይህም ደግሞ ያዳ እየተጎዳ ነው። ቆይ ምን ላድርግ እያለች በጣም ግራ ተጋብታለች። የእውነት ከባድ ሁኔታ ላይ ነው ያለችው ኑሃ ማለት ነው። ማንም ሰው የማያውቀው ቁስል ነው። ከባድ ነገር፣ እንዲህ አይነት ነገር አይቶ ለመታገስ ውሎ ለማደር ሁልጊዜ በነጋና በመሸ ቁጥር ስለ አንድ ነገር እያሰቡ መኖር በጣም ከባድ ነው። እንግዲህ ያለችበትን ሁኔታ እሷና እሷ ናት የምታውቀው። ከብዳት ይችላል ለጊዜው። እንግዲህ አቤልም እንደ የኑሃ ወንድም ደውሎላት ነበረ ለእድል። እድል ግን ምንም ሳትፈራ የፈለግከውን ነገር ማድረግ ትችላለህ ስትለው እርግጠኛ ነሽ አምነሽበታል ብሎ ሲላት አዎ ከፈለክም አሁኑ ለኢዛና ነገር ለአቤኒ ነገሬው መታሰርም ካለብኝ መታሰር፣ ያደረገኝን ያድርገኝ፣ አንተም የፈለግከውን ማድረግ ትችላለህ ብላ ስልክ ስትዘጋበት እሱም በጣም ተናዶ እስከ ዛሬ ድረስ የለፋሁበት በቃ ላይሳካ ነው እያለ ምክንያቱም ኑሃን እንዳትናገር ይሄን ነገር ገንዘብ እናገኝበታለን፣ እናታችንን እናሳክምበታለን ብሎ እቅድ አውጥቶበት ስለነበረ ይሄ ነገር ላይ ይሳካልኝ ይችላል በማለት በጣም ነው እየተናደደ ያለው። ቢደውላትም ድጋሚ እሷ ግን ልታነሳለት አልቻለችም። ያ ነገር እያስጨነቃትም ስለሆነ በአንድ በኩል ለበላዋ ከሷ በላይ ያለው ሰው የሚያዛት ሰው ጋር ደውላለት ነገሩን ልትነግረው ብትል አይመለከተኝም፣ እሱን እንዳመጣጡ እንመልሰዋለን፣ አሁን እየደወልሽ አትጨቅጭቀኝ ብሎ ነው ስልክ የዘጋባት ማለት ነው። እውነት ኢዛና ግን ይህን ድፍረትና ይህን ወንድነት ከየት አመጣው?
ልዑልን እኮ ና ብሎ ከተጠራው በኋላ እስከ ዛሬ ሲመታው እንደነበረ እሱም ወንድምህን ለማገኘት ከፈለክ እምቡር እምቡር አትበል። አንተ ስትለምንና እንደዚህ ስትንደፋደፍ ነው የሚያምርብህ። አሁን ቦታህን አገኘህ በማለት እንግዲህ አንድ ጊዜ ገብቶለታል። ልዑልም ወንድሙን ለማገኘት ስለፈለገ ምንም አይነት ምላሽ አልመለሰለትም። ዝም ነበር ያለው ማለት ነው። ምክንያቱም ወንድሙን ማገኘት ስለፈለገ። አሁን ደግሞ ሌላ ስራዎች እንደሚያዘው ነግሮታል። ያ ስራ ደግሞ ምንድን ነው ብሎ ቢለው አይ አሁን አይደለም አንተ ሂድ፣ እኔም ትንሽ ተረጋግቼ አስቢበት ደውዬ እነግርሃለሁኝ ነበር ያለው። እንግዲህ እሱም እሺ በማለት ወደ ዜማ ነበረ የሄደው። ዜማ ጋር ተገናኝተው ወደ አቢኒ ጋር ሄዳ አቢኒን ከበስተጀርባ እያየችው በነበረ ሰዓት እሱም ደስተኛ ሆኖ ስለ ወንድሙ እያሰበ ነገር ግን በዛ መካከል እድል ስትመጣ እድልና ዜማ ይተያዩ ምንም አልቀራቸውም ነበር። ያው በርቀት ታይተዋል ግን ዜማ አውቃታለች እድል እንደሆነች። እድል ግን ዜማን አላወቀቻትም። ማንነቷን ለማወቅ ወደ እሷ እየተጠጋች ባለችበት ሰዓት ነው እንግዲህ ሮጦ ሄዶ እያናጠባት ማለት ነው። አሁን እኮ አንተ ባትኖር ኖሮ አይታይ ነበረ። ስለዚህ ከአሁን በኋላ መጠንቀቅ መቻል አለብኝ ስትለው፣ አዎ እሱም እንደዚህ ሁልጊዜ እዚህ ቦታ መመላለስ የለብሽም፣ ነገሮችን በተጠንቀቅ ማድረግ አለብን፣ እኔም ከጎንሽ ነኝ፣ እመኚ ሁሉንም ነገር እናስተካክለዋለን ብሎ ሲላት፣ በሚገባ ካሁን በኋላ የበለጠ መስራት አለብን። እነሱ የነጻነት አየር መተንፈስ የለባቸውም። ሁለታቸውን እናባላቸዋለን እስበሳቸው። እንደዚህ በነጻነት አይኖሩም ስትለው፣ እሱም እሺ ያልሽኝን ሁሉ ለማድረግ ዝግጁ ነኝ እያላት ነበር። እሷም ያሳለፈችውን ነገር ስታስበው አንተ እኮ ባትኖር ኖሮ እነሱ እኮ ደብድበውኝ ለጅብ እንዲበላኝ አድርገውኝ ነበረ። ቆይ ማፍቀር ወንጀል ነው እንዴ? ማፍቀር ኃጢአት ነው እንዴ? እያለች ስትለው በፍጹም አይደለም፣ ላደረጉት ነገር የእጃቸውን እናስከፍላቸዋለን፣ ሁሉም ነገር አልፏል ሲላት ያለፈውን ነገር ወደኋላ መለስ ብላ ስታስብና ስታስተነትን ያደረጓት ነገር በጣም ከባድ ስለነበረ ልክ ነህ ስትለው ነበር። እንግዲህ ያዳና ኑሃ በድጋሚ ተገናኝቶ ኑሃ የያዳ ነገር በጣም እያሳሰባት ነው ያለው አሁን ላይ ማለት ነው። ምክንያቱም ለየጓደኛው ያበኒ ነገር እያሳሰበው ነው። እንዴት ነው እንደዚህ የሆነ ጓደኛ እኮ በጣም እየተጎዳ ነው። የዜማ ነገር በጣም እያሳሰበው ነው። የእሱ ማሰብ ደግሞ የኔም ነው። ቆይ እስኪ አንቺ ሰቢው ምናምን ብሎ ሲላት ኑሃ በጣም ነበረ በቃ ድንግርግር ነው ያላት። አትናገር ነገር ወንድሟ አለ። በቃ ብቻ ከባድ ነው የምር። የኑሃ ነገር በጣም ነው እያሳዘነኝ ያለው አሁን ላይ። ኑሃን ማንም የማያውቀው ህመም እየታመመች ነው ያለችው። እንግዲህ ዜማ በህይወት በተለይ ደግሞ የዜማን በህይወት መኖር ቢያውቁ ኖሮ የተወሰነ ነገር ይቀላት ነበረ። ዜማ ይሄንን ነገር ለብቻ መወጣት የለባትም። ከአቢኒ ጋር አቢኒ በህይወት እንዳለች የዜማን በህይወት መኖሯን ቢያንስ እንኳ በአካል ባይገናኙ በስልክ እንኳን እንዳለች ብታሳውቀው ጥሩ ነው። እሱ በጣም እየተጎዳ ነው ያለው። አለች የለችም የሚለው ራሱ ቀላል አይደለም ማለት ነው። ለዚህ ይሄ ነገር ደግሞ በህይወት ብትኖር ኑሃ ራሱ ታርፋለች። ኑሃ ራሱ የሰላም ኑሮ ትኖራለች። ኑሃ በቃ አንደኛ የአዳ ነገር ያስጨንቃታል። ሁለተኛ ነገር ደግሞ ብትናገር ወንድሟ አስጠንቅቋታል። ሶስተኛ ነገር እንደዚህ እየተጎዳ እያየች ያኔ የዜማን ሁኔታ ስለምታውቅ ይሄ ነገር እያወቀች እንዳላወቀች እያስመሰሉ መኖሩ በጣም ነው ያደከማት። እንግዲህ አቢኒ በተደጋጋሚ እየደወለች እድል ልታሳምነው እየሞከረች ነው። ነገር ግን እሱ በጭራሽ አንቺ አውሬ እያለ ነው ሁልጊዜ ስልክ እየዘጋባት ያለው። እውነትም አውሬ ናት። መጀመሪያ ነገሮችን ቆም ብላ አስባበት ኖሮ ቢሆን ኖሮ ይሄ ሁሉ ባልሆነ ነበር። ዛሬ እሷም እንደዚህ ባልተሳቀቀች በነፃነት በወጣች ነበረ። አቢኒም እንደዚህ ባልተጎዳ። ዜማ በቃ ሁላቸውንም በዙሪያቸው ያሉትን በሙሉ በጣም ነው የጎዳቻቸው ማለት ነው፣ ራስ ወዳድ ስለሆነች። ነገር ግን አሁን ላይ ሁሉም ከድተዋታል። ኢዛናም ራሱን ለማውጣት እየተጣጣረ ነው የሚገኘው።
ከበስተጀርባው ያለው ሰውዬ እንግዲህ ነገሮችን በራሷ እንድትወጣ እሱ ነፃ እያወጣ ነው ራሱን። እሷ ላይ ነው ሁሉን ነገር እየደመደመ ያለው። በእርግጠኝነት ናቲ በህይወት ከሌለ ልዑል ብቻ ነው የሚያጠፋት፣ ሌላ ማንም አያጠፋትም። ኢዛና የሚወጣበትን ነገር እያመቻቸ ነው። ናቲ በህይወት እንደሌለ ዜማ እርግጠኛ ናት ማለት ነው። ተስፋ እንዲያደርግ ራሱ እየሰጠችው አይደለም። ተስፋ እንዳታደርግ ወጥመድ ነው የሚሆነው ይሄ ነገር፣ ጥንቃቄ ልታደርግ ይገባሃል እያለችው ነው። ልዑል እንግዲህ ምንም ቢሆን ዛሬ ለወንድሙ ብሎ እንጂ አንገቱን የደፋው ማንም ሰው እሱን ሊያሸንፈውና እሱን ሊበግረው ማንም አይችልም። እንግዲህ የአቤኒና የዜማ ነገር መቋጫ መኖር አለበት። እስከ መቼ ድረስ ነው እንደዚህ ተጠፋፍተው እንደዚህ በህይወት እያለች ራሷን ደብቃ የምትኖረው? በጣም እየተጎዳ ስለሆነ የግዴታ መታየት አለባቸው የምትሉ ላይክ፣ ሸር፣ ሰብስክራይብ በማድረግ እንግዲህ ለዛሬ ነበረን ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ ለሙቤ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ ይሁንላችሁ።